በድጋሚ በጣም አመሰግናለሁ ዳጊ። እኔ ስታመሰግነኝ ያራከኝ ነው ይመስለኝ። ያንተ ጉዳይ ማለት የኔ አይደል እንዴ? ልክ ነሽ። ለዚህ ነገርሽ ግን ትጋበዣለሽ። የምርህን ነው? እውነት? ምን? እሺ የፈለግሽው። ኧረ እሺ አንተ ግን ሄደ ምን ልንላት ነው? ከፈራ መመለስ ትችላለሽ እንዴ? እኔ ጥምብ አላዘልኩም። ፈራው እንደዛ እኮ ነው። ታዲያ ምን ያስለፍልሃል? ሰላም እንዴት ነህ? ሰላም ነው ማሚ። ጠፋችሁ እኮ። ሰላም ናችሁ? ደህና ነኝ ማሚዬ። አንቺ እንዴት ነሽ? ደህና ነኝ። ልጆች ጠፍታችኋል። በሰላም ነው? አረ በሰላም ነው። ክላስ ትንሽ በዛና ይሁን የኔ ልጆች በርቱ። አሁንማ ፍቅርም እኮ ስራ ጀምራለች። በዛው ነው የምትሄደው። አረ ስራ ጀመረች? ምን? ልብስ ቤት ነው ያለችኝ። ሽያጭ ነዋ። አረ ሰውዬ ተረጋጋ። ሴትዮዋ በጥያቄ አታርፍልከላ ነው እንዴ? ያ ጓደኛችሁሳ? እሱም እኮ ጠፍቷል። እሱማ እኮ ወደ ውጭ ሄደ። ምን ነው በሰላም ነው? ያው ለትምህርት ጉዳይ ነው ሄደው። ይሁን፣ ይሄ ጥሩ ዜና ነው። በጣም ደስ ይላል። አሁን እኛም በዚህ ጋር እያለፍን ስለነበር ነው በዛውን ጠይቅሽ ብለን ነው። ጎሽ እሰይ ልጆቼ፣ ጠያቄ ያሳጣችሁ። ተባረኩልኝ። አሜን አሜን። ፍቅር ግን ስራው ከክላስ ጋር ምናምን ይመቻታል? አንዲት ጥሩ ልጅ አግኝታ ሳምንት አለፋት ስራ ከጀመረች። በደረሽ ሳግቢ እያለቻት። ያው ፍቅር ብዙ ጊዜ ሰው አቀርብም እና ስራ እንደጀመረች ደግሞ ስላላወቅን። አዎ ባህሪዋ ነው። ብቻዋን መሆን ስለምትወድ እኮ ነው። አዎ ክላስም እንደዛ ናት። ደስ ትለኛለች። ማለቴ ትህትናዋ፣ ስነ ምግባሯ ብቻ ጥሩ አድርገሽ ነው ያሳደግሻት። ልጆቼ ከፈጣሪ ጋር። በቃ ማሚዬ ሌላ ጊዜ እንመጣለን። እሺ እንሂድ። እሺ ሰላም ሰላም ዋል። አንተ ግን ማዘሯ ፊት ደስ ትለኛለች ስትልሽ ነው አታፍረው? እውነቴን እኮ ነው። ምን አጠፋው? ትንሽ ከቆየማ ዳሩልኝ ትላለህ። እንዴ ያቺን የመሰለሽ ጥብስ ልጅ አግኝቼ ነው። ግን ፍቅር ማናችንም አንመቻት እንጂ እንጋደል ነበር። የፈለገችውን መምረጥ መብቷ ነው። እንደማታገኛት ስለምታውቅ ነው። እባክህ አንተስ መቼ አገኛት? የዛን ኃይሌ የማይረባ ምክር ሰምቼ ነው። አሁን ግን እሱ የለም። ሄጄ እናዝዛለሁ። ግን እኮ ኃይሌ ላንተ ብሎ ነው። ሄደ ልብ ከሚሰበር ይሻላል። ቆይ እኔን እምቢ እንደምትለኝ በምን እርግጠኛ ሆናችሁ? እንደማታውቃቱ። እኔ ከሁላችሁም የተሻለ መልክና ቁመና አለኝ። ለራሳችሁ ፍሩ። ፍቅር የሚይዘው በመልክና በአቋም ነው። መጀመሪያ የሚታየው ግን እሱ። እሺ አሁን ወዴት እየሄድን ነው? ወደ ቤት ነው። በዚህ ሰዓት ገብተን ምን እናደርጋለን? ትንሽ እንጮት እንጂ። እኔ ፍየል ፍየል እያልኩ ወደ ቤት መግባት አልፈልግም። እሱማ የወንዶች ወግ እኮ ነው። እንደዛ ከሆነ አንተም ወደ ወግ እኔም ወደ ቤት። አንተን የሚችል ግን ኃይሌ ብቻ ነበር። እስኪ ምንድን ነው ያልሽው? ለምን ነው የምትደነግጪው? ትፈሪያለሽ እንዴ? እኔ እኮ አልባለም። እኔ አልፈራሽም። ለምን እኔ እና አንቺ ግን ጓደኛሞች አንሆንም? እኔም የሴት ጓደኛ የለኝም፣ አንቺም የለሽም። በቀደምም እንደማይሆን ነገርሽ ነበር። ከዚህ በፊት ላደረኩት ነገር እኮ ደጋግሜ ይቅርታ ጠይቄሻለሁ። ከይቅርታ በላይ ደግሞ ምንም የለም። እኔ ይቅርታ አድርጌልሻለሁ። ታውቂያለሽ፣ ወደ አዲስ አበባ የመጣሁት ከ2 ዓመት በፊት ነበር። የአዲስ አበባ ልጅ መስለሽኝ። አይደለሁም፣ ከጅማ ነው የመጣሁት። ጅማ? ምን ነው ችግር አለ እንዴ? አንቺም እዛ ነበርሽ? በቃ መሄድ አለብኝ። እንዴ ወሬ ነው የምትሄጂው? አልጨረስኩም እኮ። እኔ ግን ጨርሻለሁ። ያማታል እንዴ? ለምን የነገጠችው? ሰላም ነው ፍቅር? ካላስቸገርኩሽ ተቀምጠን ማውራት እንችላለን? አልችልም፣ ቸኩላለሁ። ትንሽ ደቂቃ ብቻ እኮ ነው ማስቸገርሽ። ቸኩላለሁ። አትሰማም እንዴ? ደጋገኝ ወደዛ። እኔ በቃ ከአንቺ ፍቅር ይዞኛል። ትንሽ እንኳን ልትረጂኝ አትሞክሪም እንዴ? በቃ እኔ በአንቺ ፍቅር መሰቃየት አልፈልግም። አንቺ የሌላ ሰው ልጅ ከማይኔ ብሞት ይሻለኛል። ሞት? ፍቅር? ፍቅር ደህና ነሽ? ፍቅር ደህና ነሽ? ፍቅር ደህና ነሽ? ፍቅር ደህና ነሽ? ፍቅር ፍቅር ደህና ነሽ? እስኪ ዞር በለው አየር ታገኝበት። አንተ ራስ ዞር በል፣ አይመለከትህም። ሳሚ
ይሄን ልጅ ይዘው ሂድ። የትም አልሄድም። ምን ታመጣለህ? እናንተ ምን ሆናችሁ? ልጅቷ እኮ ታማለች፣ አይታያችሁ? ስሚ ፍቅር፣ ይሄንንማ እኔ ላታረጊ። ስማ፣ ሲጀመር ያንተ ጥፋት ነው። እሺ ካልፈለገች ለምን አትተዋትም? ቆይ አንተ እኔ የመናገር መብት የለም። እሺ አንተ አፍህን ዝጋ። እሺ እናንተ ተረጋጉ። ያማችኋል እንዴ? አንተ ቆይ ምን አገባህ? ይሄ ልጅ ዛሬ በእጄ ሊጠፋ ነው። ቆይ ይመለከታል? ትምህርት ቤት ሲጨርስ ትደባደባለህ? ና አይመለከትም። ሲጀመር ፍቅር እኮ ወድቃለች። አይመለከትም። አንተ ግን በጣም ታሳፍራለሽ። አንተ ደግሞ እንዳትጀምረኝ እሺ። ይቅርታ፣ በእኔ ምክንያት ነው አይደለ? በጣም ይቅርታ። እሺ ፍቅር፣ ደህና ነሽ? በጣም ይቅርታ ፍቅር፣ እንደዚህ ማድረግ አልነበረብኝ። እኔ ወደ ቤት አብሬሽ ነው ትችላል። አይ ወደ ቤት አይደለም፣ ወደ ስራ ነኝ። ፍቅር ደብተርሽ ምን አለበት ሰው አንዳንድ የሚልህን ብትሰማ? እኔ መገላገል ፈለግኳ፣ ውስጤን አመመኝ እና ሞታለሁ ምናምን ትላለህ እንደ ወንዱን። እኔ ምንም ማረው ዳግም፣ እኔ በፍቅር ምክንያት ካንተ ጋር መጨቃጨቅ በጣም ነው የሰለቸኝ። እንዴ ጭራሽ ኮሌጅ ውስጥ ትደባደባለህ? አላየሽውም እንዴ? ከሱ ውጪ እኮ ቦክስ መሰንዘር የሚችል ሰው ያለ አይመስለው። ይሄ አንተ ጉዳይ አይደለም፣ አያገባህም። በቃ እንደዚህ አይደረግም። ሁሉም ሰው እየሰማው ነበር እኮ ፍቅሩን ሲናዘዝ የነበረው እንደ ጀግና። መብቱ ነው። አፈቀረ፣ ተናገረ፣ አለቀ በቃ። አይ ይሄ ልክ አይደለም። ፍቅርም እኮ በጨዋ ደንብ ሲሆን ነው ደስ የሚለው። አንተ ስሜቱን አታውቀውም? አንዳንዴ እኮ እንደብድ ነው የሚያደርግህ። እሺ ተረጋጊ። አንቺም እኮ እየጮሽ ነው። አንቺም ፍቅር ይዞሻል እንዴ? ምናልባት ማለት አሁን ነው ወይስ አይደለም? አሁን እዚህ ጋር መከራከሩ ምንም አይሰራም። እንሂድ። ከጥያቄው እያመለጥሽ ነው። እንደፈለክ መተርጎም ትችላለህ። እሺ አሁን ወዴት ነው? ወደ ቤት። በኋላ እንደዋወል። እሺ ነው ምንድን ነው? ጭራሽ ዛሬ ለፍቅር ብሎ ትምህርት ቤት ውስጥ ከወንድ ጋር ተደባደበ መሰለሽ? ፍቅር እዚህ ምሳ? አዎ ሁሌ ከሷ ስርስር እንዳለ ነው። እኔ ምንም ደፍ ይሻለኝ አላውቅም። አልገባኝም። ለምን? ምክንያቱም ምንድን ነው? አንድ ጅል ልጅ አለ ፍቅሩን በአደባባይ ተናዘዘ። ከዛ ደግሞ አንቺን ካላገኘው እሞታለሁ ምናምን ሲል የቤትሽ ጉድ ራሷን ስታ ውድቅ። ከዛ የኔ ፈጥኖ ድራሽ ደግሞ ከወደቀችበት አነሳታለሁ ሲል አትነካትም በሚል ምክንያት ተደባደቡ። የእውነት ወንዶች ግን ለሴቶች ብለው ሲደባደቡ ሳ ሴት በሆነ ይኮራሉ። ግን ችግሩ ለኔና ላንቺ ተደባድበውልን አያውቁም። ዳግም ነው አንሿ። ሄሎ እንዴት ነህ? አዎ ሱቅ ነኝ አሁን። እሺ በቃ ና። እሺ ሳምሪ፣ ዳግም ነው እየመጣሁ ነው፣ ደርሻለሁ ነው የሚለው እኮ። ዳግም ለኔ ሳይነግረኝ መጣ። ደርሶሻል ሳምሪ። ተነሽ ነው ተደረገ። እንዴ ፍቅር ደህና ነሽ? እዚህ ምን ትሰሪያለሽ? እዚህ በሽያጭ ሰራተኛነት ተቀጥሬ እየሰራሁ ነው። ኦ ገባኝ። ለዛ ነው እናንተ ቤት ባለፈው መታ የነበረው። ሄለን ታውቃታለህ እንዴ? እንደዛ ነገር። ግን አንቺ ማለቴ ደህና ነሽ? አሁን ላይ ለመስራት የሚያስችል ሁኔታ ላይ ነው ያለሽው? አዎ አሁን ደህና ነኝ። ኪሩቤል እንደዛ ማድረግ አልነበረበትም። በጣም ቀሽም። መግባት አለብን። እንግባ። እንዴት ነህ ዳጊ? እንኳን ደህና መጣ። አለ ሁሉ ሰላም? ከፍቅር ጋር እኮ አንድ ክላስ ነን። እዚህ እንደምትሰራ ግን አላውቅም ነበር። በጣም ደስ ይላል። ነገሩ እሱ ጊዜ መስራት ከጀመረች በጣም ቅርብ ነው። አንቺ ሰላም ምን አባሽ ታደርጊያለሽ እዚህ? አታፍጪ። ኧረ እኔ አላየሁሽም። አዎ ባታይኝ ይሻልሻል። ምንም አላየሽም። ሰይጣን። አረበሽኩሽም አይደለ? ኧረ በጭራሽ። እንደውም እንኳን መጣክ። ሳምሪ ደክሞኛል ብላ ወደ ቤት ስትሄድ እኔ ወደዚህ መጣሁ። በቃ ፍቅርም ከመጣች እኛም ወጣ ብለሽ ሻይ ነው ቡና ብለሽ ይሻላል። ይቻላል።
አንተ ወደ ልትሄድ ነው? የፍቅርን ደህና መሞየት አለብኝ። አንተ ካጠገብ አስከራክር ድረስ ደህና ትሆናለች። አልገባኝም። በቃ በዙሪያ ያሉ ሰዎችን መከታተል ማቆም አለብን። እርግጠኛ ነኝ ማንንም አልፈልግም። አዎ እሻው እና ግጭል እኔ እጅ ይቅርታ ማለጌን እንኳን እንቅልፍ አይወስደኝም። ኪራ አባቴ ይሙት ከዚህ ንቅንቅ ብትል ከኔ ጋር ነው የምትጣለው። እኔ የምፈልገው ነገር ለማድረግ ግዴታ እናንተ መጠየቅ አለብኝ እንዴ? አሁን ብትሄድ የበለጠ ታስጨንቃታለህ እንጂ ምንም አታመጣም። በጣም አዝናለሁ። እሺ የኔ ጓደኞች የኔ ደስታ እንደማያስደስታችሁ ደጋግማችሁ እያሳያችሁ። ይገርማል። በጣም ተቀየረሻል። አንተ አሁንም በጣም ትንሽ ልጅ እንደሆንኩ ነው የምታስበው? እስኪ ራስህን ተመልከት። አንተም እኮ ትልቅ ሰው ነህ። አይ አዎ ቁመት አታይም እንዴ? በቁመት ራሱ በልጬሻለሁ እኮ። አዎ አይገርምም? ድሮ ትዝ ይልሻል? እጆችሽ እንደዚህ ግን ሁሉም ሰው እንዳንተ አብሮ አደጉን የሚያስታውስ ይመስላል። ሁሉም ባይሆን አብዛኛው ሰው የልጅነት ጊዜውን ይወደዋል። ደስ የሚል የማይደገም የማይረሳ ትውስታ። ትዝ ይልሻል? ሳድግ ዳግም ማገባው ትይ ነበር። ኧረ እባክህ አታስታውሽም? ገባኝ። እና አሁን ላይ ምን? ምንም። አንድ ነገር ላክ። ምንድን ነው? ሳር ነው። ግን እኔ ወደ ሱቅ ልመለስ። ፍቅር ብቻዋን ሱቅ አታውቅም። እሺ ሂጂ። ይቅርታ ስራ አስፈታዎች ግን ቻው። ሂጂ በቃ መጥቻለሁ የኔ ልጅ። እናቴ የሆነ ነገር ልንገርሽ፣ ግን እንዳደነግጪ። ምንድን ነው? እኔ የምማርበት ክላስ ውስጥ አንዲት ከጅማ የመጣች ልጅ አለች። እና አወቀችሽ? አይ አይመስለኝም፣ ግን ጥሩ ግንኙነት የለንም። በዛ ላይ ደግሞ የሄለን የቅርብ ጓደኛዋ ናት። ልጄ እንደዛ ከሆነ ይሄ ስራ ይቅርብሽ በቃ። ምናልባት አውቀው ሊያጠምዱሽ ከሆነሳ? ነገሩ አጋጣሚ ነው። ስለኔ የሚያውቁ ደግሞ አይመስለኝም። ቢያውቁ ኖሮ እስካሁን አያስቀምጡኝም ነበረ። አይ ትምህርቱን እምቢ ብለሻል። ይሄ ስራ የሚባል ነገር ከዛሬ ጀምሮ ታቆሚያለሽ በቃ። እናቴ ስለነገርኩሽ እንዲቆጨኝ አታድርጊ። ፍቅር ምን እያልሽ ነው? ይሄን ሁሉ እኮ መከራ አይቼ ያሳደግኩሽ የማንም ሲሳይ እንድትሆኝ እኮ አይደለም። እናቴ አትጨነቂ፣ ፈጣሪ ይስጠብቀን ነው እንጂ እኛ እኮ ተጨንቀን ምንም አናደርግም። እባክሽን ልጄ እምልሽን ስሚኝ እንጂ። ምንም አልሆንም። ኧረ ተይ ልጄ እኔንም አታስጨንቅኝ እንጂ። አትጨነቂ፣ በቃ ቻው። ኦኬ እኔ መድኃኒዓለም ልጄን ጠብቅልኝ። እኔ አባት አደራህን። እኔ የምልሽ ቆይ ግን አንቺ ኪሩቤል በአንቺ ምክንያት እንዲሞት ነው እንዴ ፈልጊው? ይሄ እኔ ጥፋት አይደለም ነው እንጂ አንቺ ከፈለግሽ ግን ህይወቱን ልታድኝለት ትችያለሽ። በቃ ካጠገቤ ራቂ። እውነቴን ነው። የኪራ ህይወት ያለው በእጅሽ ላይ ነው። ከለቀቅሹ በእውነት ነው የምልሽ ያበቃለታል። ሳምሪ አቁሚ። በፍቅር ምክንያት ወንድምሽን እንዳጣሽ አውቃለሁ፣ ግን ልጅቷን አታስጨንቂያት። ሊያውም በእንደዚች አይነት በተረገመች ሴት ምክንያት ነው ወንድሜን ያጣሁት። ይኸው ልጅቷ ተረብሸች። የሆነ እንግዳ ነገር ነው የምትሆንብኝ። እቺ ልጅ ግን ጤነኛ ናት? ሳምሪ በቃ ይሄ ነገር ከልክ አለፈ። እኔ እኮ እያስጠነቀቅኳት ብቻ ነው፣ ሌላ ምንም ነገር አላደረኩም። ቢሆንም ሂዳ እኔ ከሷ ላርቀው እየሞከርኩኝ እሱ ደግሞ ጭራሽ ወደ እሷ እየቀረበ ነው። ቆይ ባልሰራላችሁ። አሁንም በሳምሪ እየተናደድሽ ከሆነ ጥፋቱ ያንቺ ነው። ምን ማለት ነው? እንዴት ነው በሷ ጋር ወጥነት ላይ ጥፋተኛ የማሆነው? አንድ ቀን እንኳን ሳምሪ ክብር አሳይታሽ ወይም በስነ ስርዓት አውርታሽ ታውቃለች? አታውቅም። ስለዚህ ንቀሽ ልታያት ይገባል። አንድ ሰው በተደጋጋሚ ጥሩ ወይም መጥፎ ነገር ካደረገ ያ ነገር ማንነቱ ነው ማለት ነው። ወይ ደግሞ ሊያስደስት ወይም ሊያስከፋ የፈለገው ሰው አለ ማለት ነው። ፍልስፍና ነው። የእሷ ልክ ያ ነው። ስለዚህ አትናደጅ።
በምታረገው ነገር ስትናደጅ ካየች የበለጠ ልታናድድሽ ነው የምሞክረው። እኔን አትናደጅ ከምትለኝ እሷን ብትመክራት አይሻልም? እኔማ ያ ማንነቷ እንደሆነ ተቀብያለሁ። እንደዛ ከሆነ የኔ ማንነት ይሄ ነው። ያንቺ ማንነት መናደድ እንዳልሆነ አውቃለሁ። አሁንም ካንተ ጋር ቁጭ ብዬ እያወራሁ ሌላ ጡስ ወደ ራሴ እንዲመጣ እያደረግኩ ነው። ትፈራታለሽ እንዴ? አልገባኝም። ልታጽናናኝ ነው ወይስ ልታሾፍብኝ ነው የመጣኸው? ይቅርታ ግን አንዳንዴ እንግዳ ባህሪ አይብሻለሁ። ከመሬት ተነስተሽ ትበሳጫለሽ። በሰላም ነው? አሁን ወደ ጓደኛ መመለስ ያለብህ ይመስለኛል። እርግጠኛ ነኝ አንተንም አትለቅህም። እኔ ሳምሪን ያን ያክል ቦታ አልሰጣት። የምትዋደዱ ጓደኛሞች መስላችሁኝ? አዎ፣ ግን አንዳንዴ የምታደርገው ነገር መስመር ያልፋል። መስመር አስይዘዋ። ኧረ በለው። ዛሬ እንዴት ነው ይሄ ሁሉ ንግግር ካንቺ ነው? ምናልባት ከጓደኛ ተጋብቶብኝ ይሆናላ። በእርግጠኝነት ከተወለች ዛሬ ገና ነው እንደዚህ የተናገርሽ። መጣችልህ ምጥ ይምጣብና ለኔ ነው እንዲህ የምመጣው እንዴ? ትዋደዳላችሁ ብዬ እኮ። ወንዶች እንዴት ናችሁ? ኪራ ምን ነው ቆዝመሃል? ዛሬ አጃቢሽ የለም እንዴ? ማ ዳግምና? ዳግምማ አሁን ከፍቅር ጋር ተያይዘው ወጡ። ማን አባቱ ስለሆነ ከሷ ስር ሰሚ። ሳምሪ ተይ በቃ። የትላንቱ አልበቃ ብሎሽ ነው የዛሬን ጸብ ልፈጥር የመጣሽው? ምን ትናንትና እኔ ነኝ እንዲያጣሏቸው? በቃ ፍቺ ተባልሻ እንዴ? እኔ እኮ የሚገርመኝ በደህና ሴት ቢጣሉ እሺ፣ በዚች አፈር በመሰለች ልጅ እኮ ነው። ይኸውልሽ እኔ ከሴት ጋር ልጣላም ብዬ እንጂ ጥርስሽን አርግፌ በእጅሽ ሰጥሻለሁ። እሺ አትለኝም። አንተም ወንድ ነው ትፎክራለህ። አረ ሳምሪ ረፊ በቃ ሂጂ። ይሄ እኮ የግል ግዛት አይደለም። ከፈለክ ሂድ እራስህ። አንቺ እንደ ሴቱኝ በቃ ሂጂ። ምን አይነት ጣጣ ነው? ኪራ እንሂድ። እንደዚህ ሲፎክር እኮ ልብ ያለው አይመስልም። ረፊ ሳምሪ እና ልብ አለው ልትል ነው? ትናንትና በፍቅር ተዘረፍኩ ልቤን ምናምን እያለ እያለ ነበር እንዴ? ኧረ በስመ አብ። አንቺ አፍሽን ቢሰፉልሽ ራሱ ማውራትሽን አታቆሙ። ተዋሳሚኒ ምን ብትለኝ አልሰማትም። እሺ ፍቅር የሌላ ሰው ብትሆንስ? ለምን አትኝም? አንቺ ደንቆሮ ነሽ እንዴ? ነኝ ገላገልከኝ። ምንድን ነው እንደ ጥሩምባ ዛፊ ር የምትለው? ይሄ ዳግም የሚባለው ልጅ ግን አለቁ እንዴ? እሱ ደግሞ ምን አረገ? ከፍቅር ስስር ማለቱ ነው። አንተ ማን ስለሆንክ ነው ለፍቅር ሰው የምትመርጥላት? ከፈለገችው ሰው ጋር የመሆን መብት አላት። እኔ ከሴት ጋር ልጣላ እምላለሁ እንጂ አንተም ከሷ አትሻል። እኔን ከዚህ መንቃራ ጋር እንደውም አንተ ትብሳለሽ። እንዴት ዋልሽ? ምነው በዚህ ሰዓት እኮ ክላስ ነበር መሆን የነበረብሽ። አዎ ግን ሲደብረኝ መጣሁ። እንኳን ደህና መጣሽ። ክላስ መቅጣት ግን በጎበዝ ተማሪ አያምርም። እሱማ በማንም አያምርም። ግን ክላስ ብገባ አካሌ ብቻ ነበር የሚቀመጠው። እሱንማ እያየሁ ነው። አሞሻል እንዴ? አዎ ግን መድኃኒት የለውም። ዝም ብሎ መታመም ብቻ ነው። መድኃኒት የሌለው በሽታ የለም። መድኃኒቱን የሚደብቀው አለመናገር ነው። እኔ እንደ ጓደኛሽ ልትይኝ ትችያለሽ። ምንድን ነው የሆንሽው? ምንም። አንዳንዴ እንደዚህ ይከፋኛል። በቃ እንዴ ዝም ብሎማ አይከፋሽም። የሆነ ምክንያትማ መኖር አለበት። አዎ ግን ለሰው የሚነገር አይደለም። ህይወቴ ላይ የተሳሳትኩ፣ ያን ስህተት ደግሞ አሁን እንዳልደግመው ፈራሁ። በቃ ስለሱ ማውራት የሚረብሽሽ ከሆነ እርሾ ያለፈው እንደሆነ አልፏል። ግን ለወደፊቱ ራሱን ስህተት ደግመሽ እንዳትሰሪ። ግን አልፈልግም። ማለቴ አለመፈለጌ ነው ስህተቱ። ገባኝ። አትፈልጊም። አለመፈለግሽ ደግሞ ጥፋት ነው። ይህ ነገር ትንሽ ተወሳሰበብኝ። ታዩ ከኔ ውጭ ማንም አይረዳውም። ለማንኛውም ተፈጥረው ያለፉት ነገሮች አልፈዋል። ከዚህ በኋላ ለሚመጡት ነገሮች ራስሽን ጥፋተኛ አታድርጊ። እንደሚወራው ቀላል ቢሆን ደስ ይለኝ ነበር። ወይ ንገሪኝና እናውራበት። እኔ ምንም በማላውቀው ነገር እየተረበሽኩኝ ነው። ይቅርታ። ልክ ነሽ። ነገሮችን የሚደብቅ ሰው ብዙ ደስ አይለኝም። ግን እኮ ሰዎች የራሳቸው ሚስጥር አላቸው። ግን ከልክ ሲበዛ ሁሉም ነገር ያስጠላል። ለማንኛውም መጣው በቃ። ቆይ አንተ ስልክ ለምንድን ነው ስደውል ማታነሳለት? እባክህ ሀገሩን ስላልተላመደ ነው 10 ጊዜ የሚደውል። እኔማ ጉዱ ማየት የምፈልጉ ትንሽ ከቆየ በኋላ። ምን እንዳይኮራ ነው? እባክህ እሱ አንድ ነጫጭባ እስኪያገኝ ድረስ ነው እንጂ ረሳ ነው። ይሄ ደግሞ ውጪ ሲሄዱ የአበሾች ባህሪ ነው። እንደውም ከዚህ በኋላ እንደደውልልኝ እሺ። ቆይ አንተ ከጸብ ጋር ትዛመዳላችሁ እንዴ? ምንድነው ሁሌ ጸብጸብ የሚለው? እኔ ለጸቡ ምንም አይደለም፣ እሱ ለኔ ምንም አይደለም። አይመስለኝም። ብረሳ ቀኝ ትርሳይን ተባብላችኋል እንጂ። ቆይ ወዴት ነው የምትሄደው? ወደ ፍቅር። ምን ልናረግ? አንተ ምንም አታደርግም፣ እኔ ግን አደርጋለሁ። ቆይ
ፍቅር ባንተ ነው እንዴት ጀመረው? እናንተ ደፍራችሁ ያልተናገራችሁት እኔ ስለተናገርኩ ጥፋቱ የኔ ነው? ስማኝ፣ ፍቅር ማለት ራስ ወዳድነት አይደለም ኪራ። ፍቅርን ተዋት በቃ፣ ፍላጎት የላትም። አንተ ደግሞ ከኔ ጋር መመከራከር እሷን ከኃይለኛ አደጋ እየጠበካት እየመሰለኩን በጣም ያሳዝናል። እሺ አንተም ንገራትና ተገላገል። አጉል ጻድቅ ያጨውት። ለሄለን ደውዬላት ወደ ሱቅ ላይ ነው ትሄጃለሽ? ለእኔ ሳትነግረኝ ትናንትናም ሄደሃል። ይሄ ነገር ትንሽ የፈጠናል መሰለህ። ግን እኮ ለብዙ ዓመት አልተገናኘንም። ትናንትና ደግሞ ደክሞኛል ስላልሽ ነው። ዛሬ አብረን መሄድ እንችላለን እኮ። እንሂድ። ግን የስራ ቦታ እየሄዱ መረበሽ ጥሩ አይመስለኝም። ለምን ረብሻታለን? ኧረ እሷ እንደዚህ አታስብም። በአንድ ቀን ትውውቅ ስለ ሶስተኛ ሰው ደፍረ እያወራ ነው። ማለቴ እንደዚህ አይነት ልጅ አመስለኝም። ገና እኮ ወደ ህይወቷ እየገባህ ነው። ስለ እሷ ደግሞ ምንም ነገር አታውቅም። ህይወቷ ላይ ደግሞ ሌላ ነገር ሊኖር ይችላል። አይመስለኝም። እንዴት? ግን እኮ እጇ ላይ ቀለበት አላየሁም። ምናልባት ገና አላደረገላትም ይሆናል። ካወራሯ ግን ጓደኛ ያላት አይመስለኝም። የዘንድሮ ሴቶችን እኮ ማወቅ አይቻልም። ግን እኮ አንቺም የድሮ ሴት አይደለሽም። ስለ እኔ ግን ሁሉንም ነገር ታውቃለህ። ጥሩ እና ትሄጃለሽ ወይስ? ሳይህ አንተ ግን እንዴት የፈለግክ አትመስለኝም። ልቅር እንዴ? ለምን? አብረን ብንሄድ እኮ እኔ ደስ ይለኛል። እሺ እንሂድ በቃ። ግን እግር አበዙ እንዳትለን። አታስቢ። እኔም በማግኘቷ ትላንት በጣም ደስተኛ እንደሆነች አይቻታለሁ። አረ አዎ፣ ስላገኘችኝ በጣም ደስ ብሏታል። እጇን ሲይዛት ራሱ በጣም ደስ የሚል ስሜት ፊቷ ላይ ይታይ ነበር። እጇን የሚያስካት? አዎ ሳምሪ፣ እሷን በማግኘቴ እንዴት ደስ እንዳለኝ ያወቅሽ አይመስለኝም። አረ አውቀዋለሁ። እንደዛ ከሆነ ቀኑን አክብር። የተባባልነውን ዛሬ እናድርገው። እሺ፣ ደስ ይለኛል። ሄለን የለችም እንዴ? ፍቅር እዚህ እንደምትሰራ ታውቂ ነበር እንዴ? ለካ ይቺ እሷ ናት። አሁንማ በቀን አስሬ ስለማያት ሁሉም ቦታ ያለች እኮ ነው ይመስለኝ። ኧረ አታስቂኝ። ያለነው ግቢ ሳይሆን ሄለን ሱቅ እኮ ነው። እና ታዲያ እሷ እዚህ ስለምትሰራ እኔ መገረም ነበረብኝ? ይመስለኛል። ተገረምኩኝ። በእናትህ እኔ እዚህችን ከረፈፊት እያየሁኝ እዚህ መቆም አልችልም። ና እንሂድና እንደውላት። እንዴት ነሽ ጓደኛዬ? አይ ሰው እኮ ማቀፍ ስለምዶብኝ ነው። እንዴት ነህ ዳጊ? እኔን ግን ማቀፍ ትችያለሽ። እና ቁጭ አትሉም? እረፍት አድርጓ። ወተን ሻይ ቡና ብንላ ይሻል? እሱ ይቆይ። አሁን ግን እዚህ እናወራለን። ሳይሽ የደከመሽ ትመስያለሽ። ለምን ወደ ቤት አትሄጂም? ማን ፍቅር? ከደከመሽ እረፍት አድርጊ። ወደ ቤት ሂጂ። አይ እቆያለሁ። ግድ የለሽም፣ ደክሞሻል። ሄደሽ እረፍት አድርጊ። በቃ እኔ ያለው ፍቅር፣ አንቺ ቤት ሄደሽ እረፍት አድርጊ። ቁጭ በል። ይሄ ቢዝነስ ግን አዋጭ ነው? አሪፍ ነው፣ ምንም አይልም። ግን አሪፍ የሻጭ ሰራተኛ ይፈልጋል፣ ከከስተመር ጋር በደንብ ማግባባት የምትችል። እና አሁን የወጣችሁ ልጅ ይሄንን ታሟላለሽ ብለሽ ነው? ማን ፍቅር? ቀስ በቀስ ትለምዳለች፣ ምንም አትልም። አዎ፣ ፍቅር ትንሽ ዝምታ ታበዛለች። ገባኝ። ለካ አብራችሁ ነው የምትማሩት። ዳግም ደግሞ ጥሩ ልብ ስላለው ያዝንላታል። አዎ፣ የኔ ጓደኛ ጥሩ ልብ እንዳለው አውቃለሁ። ቆይ ግን ስለ ህይወትሽ ማለት የት ነው የሚኖሩት ቤተሰቦችሽ ምናምን? እማዬ ጅማ ነው ያለችው። በተረፈ ሌላ ብዙም ዘመድ የለኝም። ደህና ናቸው ግን? ደህና ናት። እንደውም ትናንትና ደውዬ ስላንተ ነግሬያት ሰላም ብላሃለች። የምር አስታወስኝ እንዴ? እንዴት ትረሳሃለች? እሺ ለእኔም ሰላም በይልኝ። እሺ ይቻላል። ስልካዎች አንቺ ኧረ ትወና ነጊልኝ። አረ ግን ሳምሪ ቀን በቀን እየመጣችሁ እንደዚህ ማታስደንግጡኝ። የሆነ ቀን ነገር ስቼ ጉድ እንዳንሆን። ኧረ አታስቢ ጓደኛዬ፣ እኔ ራሱ ሄለንን ሳይሆን እሙዬን እየመሰልሽኝ እኮ ነው። ቆይ ግን የፍቅርን ነገር እንዴት ልታደርጊ ነው? አንድ ቀን እሙዬ እሷ እንደሆነች ቢያውቅስ? አያውቅም። በደንብ አድርገን ያሳመን ነው። እኔ ግን አልመሰለኝም። ኧረ ሄለን እንደዚህ አይነት አስመሳይ ነች እንዴ? እየሰደብሽኝ ነው እንዴ? አዎ ኮርቼብሻለሁ ጓደኛዬ። ጓደኛ ከሰው ጋር ቶሎ ትቀራረባለች። አዎ ሳምሪ ኮከቧ ከገጠመ በጣም ጥሩ ጓደኛ ነች።
በቃ ሱቁ ልዝጋና ወተሽ ሻይ ቡና እንበል አይሻልም? እንደዛ ይሻላል። በቃ እናንተ ሞታችሁ ጠብቁኝ እንትን እንበል። እሺ እዚህ ምን ታደርጋለህ? አንቺን እዚህ እየጠበቅኩ ነበር። ለምን? ይቅርታ ትናንት ለተፈጠረው ነገር። እንደዛ ማድረግ አልነበረብኝ። አታድርግ በቃ እንደዚህ አትሁን። አንተ እንደምትለው እኔ መወደድ የሚገባኝ ሰው አይደለሁም። ይህንን ጆሪ እንጂ ልቤ ሰማሽ። እባክህን ኪሩቤል፣ እባክህ ልለምንህ። በቃ በእኔ ምክንያት ምንም ነገር አትሁን። እኔ አሁን ላይ የሚያሳስበኝ ደሃ እናቴ እንዴት ሰርቼ ከድካሟ እንደማሳረፋት ብቻ ነው። አውቃለሁ ፍቅርን እኮ ልንቆጣጠሩ አንችልም። እኔም ለአንቺ ያለኝ ስሜት መቆጣጠር አልችልም። እኔ ደግሞ መልስ ልስጥህ። በቃ አልፈልግም። ለምን ደግሞ አትረዱኝ? እሺ ተረጋጊ በቃ። እኔ እኮ ስሜቴ እንድታውቂልኝ እንጂ እኮ አሁን መልስ እንድትሰጪኝ እኮ አይደለም። ነገርኩህ እኮ በቃ እኔ ለፍቅር ጊዜ የለኝም። ማናችንም እኮ ጊዜ አልሰጠነው፣ ግን በቃ ጠልፎ ይጥለናል። የፍቅርን ዕጣ ፈንታ እኮ መወሰን አንችልም። አውቃለሁ፣ ግን ደግሞ መሸነፍ የለብም። በቃ ልክ እንደኔ ራስህን ቢዚ አድርግ። ንገሪኝ፣ ሌላ የምታፈቅሪ ሰው አለ እንዴ? በጭራሽ የለም። እና የምሮች ለምንድን ነው በሌላ ነገር ቢዚ የምታረጊ? አይገባህም እንዴ ኪራ? በቃ አንተ እንደምትለው እኔ መወደድ የሚገባኝ ሰው አይደለሁም። ትሰማኛለህ ኪሩቤል? አንተ በእኔ ምክንያት የሆነ ነገር ሁንና በህይወት አልኖርም። እሺ አንተ ራስህ ነገር ካረክ እኔ ቤት አልኖርም። እኔንም እንደዚህ እጄን የሚይዘኝ አብሮ አደግ ጓደኛ ቢኖረኝ ደስ ይለኝ ነበር። እንዴ ባልሽ ያዝሽ እንጂ አብሮ አደግ ጓደኛሽ ለምን ደጅሽ የሚይዝሽ? ዳግም እኮ ባልሽ አይደለም ታዲያ? የቀቃ ባሏ ነኝ። ጥያቄው ተመለሰልሽ? ባሉን ተውትና የት እንሂድ? እኔ አንድ ማውቀው ቤት አለ፣ እዛ እንሄዳለን። እሺ ካልተመቸ እንቀይራለን። ያበረን ብቅፍ አድርጊ። ምን? እሺ ምን ተገኘ? ሎተሪ ወጣልሽ እንዴ? ከዛም ማይተናነስ ነገር። እሺ አሁን እስክስታ መውረዱን ትተህ ንገረኝ። ቆይ አንድ ሴት ወደ አንተ መታ ማለት አንተ በህይወት ካልኖርክ እኔ በህይወት አልኖርም ካለች ምን ማለቷ ነው? ያው በህይወት አትኖርም ትሞታለሽ ነዋ። አረ ጣሏት ይሙት። ያው እንደዛ አለችኝ። ማን? አንተን ሴት ማናት? አልገባኝም። ስሟን ብነግር ራሱ አታምነኝ። አንተ ራሱ ልታነቅ ነው የምትለው። ፈጣሪ ታምር ሰራ። እኔም ባሪውን ከውርደት እኮ ነው ያዳነኝ። ኪራ ፉከረውን ተውና አሁን ስለ ጉዳዩ ንገረኝ። ፍቅር ነች ያለችው። ያው ስሜቷን ደብቃ እንጂ እንደምትወደኝ እኮ አንተን በሰው ዘንድ የተናቀ በእግዚአብሔር ከበረ አይደል የሚባለው? እናንተ ብትንቁኝም ያው ፈጣሪ በእሷ አንደበት እኔን አከበረኝ። እና ያላንተ ህይወቴ ባዶ ነው ምናምን አለች። ትወዳለች። አንተ የሆነ ነገር ከሆንክ እኔ በህይወት አልኖርም ቃል በቃል ነው ያለች። ፈጣሪ በእሷ አንደበት እኔን አከበረኝ። እና ያላንተ ህይወቴ ባዶ ነው ምናምን አለች። ትወዳለች። አንተ የሆነ ነገር ከሆንክ እኔ በህይወት አልኖርም ቃል በቃል ነው ያለች። ያ ማለት እኮ አንተ ራስህን እንዳትጎዳ እንጂ ወዳ ምናምን አይደለም። ቆይ አንተ ቦታው ላይ ነበርክ እንዴ? አልነበርኩም እኮ። ስለዚህ አዳምጠኛ። ጠዋት በቃ ይቅርታ ልጠይቃት እዛው ሰፈር እነሱ ሄድክ። ከዛ እዚህ ምን ሰራለች ስትለኝ አይ በቃ ትናንት ስለተፈጠረው ነገር ይቅርታ ነገር ማለት ስለት አንተ በህይወት ማንኖር ከሆነ እኔ ራሴን አጠፋለሁ አለች። አይገርም? ኪራ ቢሆንልህ ደስ ይለኝ ነበር፣ ግን አንተን ወዳ ሳይሆን በቀደም ያልከው ነገር ትንሽ ረብሿት ነው። ላይሆን እኮ ይችላል፣ ግን በቃ እኔ ደስ እንዲለኝ አው ብትለኝስ? በባዶ ዝም ብዬ ለምን ተስፋ ሰጣለሁ? ኪራ ብስኩሽ ናችሁ። እሺ ያኔ ደስታ ምንም የሚያስደስታችሁ አንተ እንዳልከው ራሱ ቢሆን ትንሽ ለኔ ስሜት ይኖራታል። እሱማ እኔም እኮ አስብልሃለሁ፣ ግን እውነቱን ሲነግሩ አትወድማ። ለአንተ መናገር አልነበረብኝም። እሺ ራሴ ይዤው ራሴ ብደሰት ይሻለኝ ነበር። ይኸውልህ ኪራ ራስን እየሸወድክ መኖር አትችልም። እባክህ አትምከረኝ፣ ሲያስጠ አንተ ኮቴ የለህም እንዴ? የምን ኮቴ ነው? እኔ እኮ ፈረስ አይደለሁም። ደግሞ የማን ፎቶ ላይ ነው በእናትሽ የምታፈጭው? አይመለከትም። ምን አገባክ? ይህ እስኪ ሰከን በይ። እኔም እንዳንተ ቡና አይደለሁም ልበልህ? እሺ ለምን መጣክ? ዳግምን ፈነገልሽው እንዴ? ደግሞ ፎቶ ላይ ያለውም
አሪፍ ነው። ይህ ጅል ወንድሜ ነው። እሺ ኧረ እባክሽ እንደዚህ ይቻላል እንዴ? የኔ እህት እንኳን ፎቶዬን እኔም ማየት አትፈልግም። ስላላጣች ነው እንዴ? ለምን ታጣኛለች? የኔ ወንድም በህይወት የለም። ሲናፍቀኝ ፎቶ ነው ያለ። አላወቅኩም ነበር፣ ይቅርታ። እሺው ምንድን ፈልገህ መጣህ? ዳግምን ነበር። በቃ ምንም፣ በኋላ ራሱ ነው አወራዋለሁ። ያማል እንዴ? እኔና ዳግም ምናችን ይመሳሰላል? ሀዘን ላይ ነሽ፣ እንድናገርሽ አትገፋፊ። ሂድ ከዚህ። ቆይ እሷ ጋር ምን ይሰራል? የሳምሪ ወንድም እንደሞተ ታውቅ ነበር? አላቅም፣ ግን እሱ ሲሆን እሷ ነበር መሞት የነበረበት። ኪራ የምር ስለሱ ስታወራ ከልቧ ነው የምታዝነው። እሷም ያዝልብላት ካላት ራሱ ለተንኮል እንጂ ለሌላ ነገር አትጠቀሙ። እኔ ግን ትንሽም ቢሆን አዝኛለሁ። አረ ታዲያ ለምን ነጠላ ዘቅዝቃ አብራት አትቀመጥም? አተባዘን አይቀልድም። ምን ነው ተቀለደ አልተቀለደ ሁላችንም ነገ ለምን ሞቶ ነገር ለምን አሽቀብጣለሁ? አረ እሺ ቀስ ብላ አትጩ። አንተ ለሳምሪ ማዘነን ግን ማመን አልቻልኩ። ሰላም ወለኝ እንደ ነገረኛ አሮጊት ስትነዘንዘኝ ልትሉ የራስ ጉዳይሽ። አንድ ቀን ብቻ እንኳን ሳንጣላ ነዋል። እስኪ ሁሌ የሚጣሉ ሰዎች እኮ በጣም የሚዋደዱ ሰዎች ናቸው። አሃ እና ፍቅር የምትገልጽልኝ በጸብ ነው? ቆይ ፍቅር ግን እስካሁን አልመጣች? እኔ እንጃ። አንቺ ማረፈልሽ እንዴ? አዎ እናቴን እያገዝኳት ነበር። እኔም ከነ ሄሉ ጋር መሻውና እንቅልፍ ጣለኝ እና የልጅነት ጓደኛዬንም አገኘኋት በዛው። እውነት ደስ ይላል። ማነች አትይኝም እንዴ? ሄለን የአንቺ አሰሪ ሆና ተገኘች እኮ። የምር እዚሁ ቅርብ ነበረች። አዎ ትልቅ ነገር እንደቀለለልኝ ነው የተሰማኝ። በጣም ነው ደስ ያለኝ። ለአንተ ደስ ብሎኛል። አትታዘቢኝና አንድ ነገር ልጠይቅሽ። ሄለን ጓደኛ ምናምን አላት እንዴ? ያው ጓደኛዋ ሳምሪ ነች። እሷንማ ከኔ ጋር እኮ ነው ያወቀቻት። ለማለት የፈለግኩት የወንድ ጓደኛ አላት ምናምን የሚለውን ነው። እንደምታየኝ እኔ ብዙ ጊዜ ክላስ ነው የማሳልፈው። ይቅር በይ። አንቺን መጠየቅ አይገባኝም ነበር። ምንም አይደል። ስትራመጂ እንደዚህ ፈጣንሽ እንዴ? ፈጣንሽ እንዴ? አርፍደናል እኮ። አዎ፣ ግን እያለከለክን ክላስ ልንገባ ነው። አንተ ከፈለክ ማረፍ ትችላለህ። እኔ ትቼው እንጂ ስራመድ በጣም ፈጣን ነኝ። አየሽ፣ ነግሬሽ ነበር። ስራመድ በጣም ፈጣን ነኝ። እንዴ እየጠበቅኩሽ ትሄጃለሽ እንዴ? የቀደምካቸውን ሰዎች ቆመ ሳይሆን የሄድክ ጠብቃቸው፣ ምክንያቱም ጥለው ይሄዳሉ። ፍልስፍናም ጀመርሽ? ዛሬ ደግሞ በጣም አምሮብሻል። አመሰግናለሁ። የማግዝ ነገር አለ? ያው ትንሽ ፕላን እንድናዘጋጅ ስለተሰጠን ትንሽ እንድታሳይ ነበር። እሺ ይቻላል። ቆይ አንዴ። መጀመሪያ ግን የምትሰራው ነገር መምረጥ አለብህ። ከዛ በኋላ ፕላን ማውጣት ትችላለህ። ምንድነው መስራት የምትፈልገው? እኔ እንጃ፣ በቃ አንቺ ደስ ያለሽን አድርጊዋ። እንደዛ ሳይሆን አሁን ገንዘብ ብታገኝ መስራት የምትፈልገው ማለትም የምትወደውን ነገር መምረጥ አለብህ። ምንድነው መስራት የምትፈልገው? እንደዛ ከሆነ የመኪና መለዋወጫ ሱቅ ቢኖረኝ በደንብ የምሰራ ይመስለኛል። ጥሩ። ስለዚህ ለሱቅ የሚሆን ቦታ ማለትም ኪራይ ምን ያህል ይፈጃል፣ አንዱን እቃ በስንት ብር ገዝቼ እስከ ስንት ብር እሸጣለሁ የሚለውን የገንዘብ መጠንና የጊዜ ሰሌዳ ማዘጋጀት ይኖርብሃል። ይቅርታዬን ስልክ ማንሳት አለብን። አቤት እናቴ። ምን ሆንሽ? እሺ በቃ መጣው። ተረጋጊ። በቃ እሺ መጣው። ችግር አለ እንዴ? ፍቅር መሄድ አለብኝ። በቃ ነገ እንቀጥለዋለን። እሺ አብሬሽ ልምጣ? አይ አያስፈልግም። እሺ ገባህ? አው ግን ስልክ ተደውላት እኮ ሄደች። ምንድን ነው ደግሞ እሱ? እዚህ ጋር ጥለው ሄዳ ነው። ግን ከዚህ በፊት እጇ ላይ አውቃለሁ።
እናት ሰጣት። አንተ አሰማም ስልክ ተደውላት ሄደች። ሲታይ የወንድ ይመስላል። ምናልባት የወንድሙ ይሆናል። እንዴ ፍቅር ደግሞ ከመጀመሩ ነው ወንድም ያላት እና እሺ ማን ይሆናል? እናት ሰጣት። አንተ አሰማም ስልክ ተደውላት ሄደች። ሲታይ የወንድ ይመስላል። ምናልባት የወንድሙ ይሆናል። እንዴ ፍቅር ደግሞ ከመጀመሩ ነው ወንድም ያላት እና እሺ ማን ይሆናል? ቅድም ዳግም ስትፈልገው ነበር መሰለኝ። ያውልህ ቡድናቸው ካልሞላ ልጠይቀው ነበር። ኪራ ደግሞ ከሱ ጋር መጫወት አይፈልግም። እስኪ አምጣው። ለምንድን ነው የምሰጥሽ? ወንድሜ እንደዚህ አይነት ብራስሌት ነበረው ለልደቱ ነው የነበርኩ የሰጠሁት። እቺ ከቆየ የኔ ነው ትላለች። ናምጠው ሳምሪ ለምን አኝ ያው ገልጥሽ መቶ የለ እኔ እያልሽ እኮ ሂድ ጠፊ ከዚህ ምን ሽማግሌ ነህ በእናትህ ጨቅጫቅ። ሂድ ጥፍራ ማድረግ ሂድ ሲያስጠሉ በል በቃ ሜዳ ነኝ። ሂድ በቃ ስለ ወንድምሽ ስታወሪ በጣም እንደምታልኩ እያየሁ ነው። ታውቃለህ ሳሚ የያዘው ብራስሌት ራሱ ለወንድሜ ለልደቱ የሰጠሁት ነው ይመስላል። እንዴ እንደሱ አይነት ብራስሌት እኮ ብዙ አሉ። አዎ የኔና የወንድሜ ላይ ግን የኔና የሱ የመጀመሪያ የስማችን ፊደል አለ። ሁሌ ስለ ወንድምሽ እያወራሽ ማዘንሽ ጥሩ አይደለም። ሀዘኔታ ከሞት አይመልሰውም። ግን እሱ ወንድሜ ብቻ አይደለም ጓደኛዬም ሁሉም ነገር ይጭምር ነው። የሱን ቦታ ባልተካም ግን እንደ ጓደኛ እኔ ያለሁልሽ። አውቃለሁ። አመሰግናለሁ። እኔ ከሄለን ጋር ቀጠሮ አለኝ። እሷ ጋር ልሂድ። አረ በቃ እሺ፣ ስትመለስ ደውልልኝ። ማታ ወክ እናደርጋለን። ቻው ቻው። ሄሎ፣ ለምንድን ነው ከዳግም ጋር ዛሬ ቀጠሮ እንዳላችሁ ያልነገርሽ? አዎ አሁን ቅርብ ሰዓት እኮ ነው የደወለልኝ። ደውልልሽ ስል ቀደምሽኝ። ደግሞ ስሚኝማ፣ የፍቅርን ፎቶ ወስደሽ ነው እንዴ? የምን ፎቶ? እዛ ልብስ ማጣጠፊያው ስር ነበር ያስቀመጥኩት። አሁን ግን ስፈልገው የለም። እንዴ እና ይጥፋ። ምን አስጨነቀሽ እንዴ? ምን ሆነሽ ነው? ፍቅር የተበጠረጥረንስ? ባክሽ፣ እቺ ነፈዝ ምንም አታውቅም። ይልቅ ዳግም በጣም እያቀረብሽ ነው። ቀንዱን ብለሽ ብታባሪው ነው የሚሻልሽ። አንቺ አብረሽ አትመጭም እንዴ? አይ ሁሌ አብሬው ስመጣ ሊደብረው ይችላል። እስቲ ብቻችሁን ጊዜ ያሳልፉ፣ ግን አታርዝሚው። እሺ በቃ እሺ። ለነገሩ እኔ ማስመሰል በጣም ጨንቆኛል። በቃ ቻው። ሄሎ እንዴት ነህ? አይልክ አየህ። ይሄው መቼም ሮዝ ከለር እንደምትወጂ አሁንም አልጠራጠርም። ለኔ በጣም አመሰግናለሁ። ቴንክ ዩ። ወደድሽው? ውይ በጣም በሚገባ ቃንቺ። ይሄ ፍቅር እንዴት ነሽ? እሺ ይቻላል። አውሪኝ። እንዴ ለምን? እንዴ ችግር የለውም። እስከሚሻላቸው መጠበቅ እችላለሁ። እንዴ ለምን ሌላ ሰራተኛ? እኔ እኮ አንቺን መጠበቅ እችላለሁ። በቃ እሺ፣ ስትረጋጊ ደውይልኝ። ብር ደግሞ ካስፈለገሽ ደውይልኝ፣ አስገባልሻለሁ። እሺ በቃ ቻው። ፍቅር ናት? ምን ተፈጠረ? እናቴን ስላማት ሱቅ መምጣት አልችልም ነው የምትለው። አዎ ከትምህርት ቤት ራሱ እየተጣደፈች ነበር የወጣችሁ። እናቷ ታማሚ ናት። እኔ ደግሞ ቦታው ላይ ሌላ ሰው መቅጠር አልፈልግም። እሷን መጠበቅ እችላለሁ። የኔ መልካም፣ አንቺ በጣም ጥሩ ሴት ነሽ። እስከዛሬ ድረስ ከቀጠርኳቸው ሰራተኞች ምርጧ እሷ ናት። አዎ ፍቅር ከዝምታ ውጪ ሌላ ነገር አታውቅም። በደንብ ታውቃታለህ ማለት ነው። አንድ ክላስ አይደለም የምንማረው፣ ለዛ ነው። እና የሚበላ ነገር ግን ምን ይምጣልህ? ምንም። አንቺ በልተሻል? እኔ በልቻለሁ። እኔም በልቻለሁ። እንዲሁ እንጫወት። ስለምን እናወራ? እንዳትስቂብኝና ግን ፍቅረኛ ምናምን አለሽ? ለምን ማወቅ ፈለክ? ለምሳሌ የኔ ማወቅ ከፈልግሽ የለኝም። አንተን የመሰለ ሸበላ እስካሁን ሸበላ ነኝ እንዴ? ምን ይወጣልሃል? እና መልሱ አለኝ ነው ወይስ? የለኝም፣ ግን በቅርቡ እያሰብኩ ነው። አረ አጠገብሽ ያለ የምትወጁ ሰው አለ ይመስለኛል። ስለዚህ አለኝ አትይማ። ገና ምንም አልጀመርንም፣ ግን በቅርብ የሆነ ነገር የሚፈጠር ይመስለኛል። ጥሩ እሺ። የት ነው ያለው? ትንሽ ራቅ ያለ ቦታ ነው፣ ግን አልፎ አልፎ ይመጣል። አረ ደስ ይላል። እና አብሮ የመኖር ሀሳብ አላችሁ? የእሱን አላውቅም። እኔ ግን ከሱ ጋር መሆን ፈልጋለሁ። አይ አሪፍ ነው። አንተም አንዷን ቆንጆ መጥለፍ አለብክ። አጠገብ ያለችው ልጅ ራሱ ቆንጆዬ ነች።
ሳምሪን ነው ደግሞ እንደምታስብልህ አይቻታለሁ። ንጹህ ጓደኝነት ብቻ ነው። ከዛ ውጪ ምንም የለም። ምናልባት እኮ ወደፊት ይኖር ይሆናል። ማኔና ሳምሪ በፍጹም እንደሱ እንኳን እርግጠኛ መሆን አይቻልም። መቼና ማን ላይ እንደምናርፍ እኛም አናውቀውም። አዎ፣ ግን በእኔና በሳምሪ ጉዳይ እርግጠኛ ነኝ። ሳምሪ ይህን ጉዳይ ራሱ ብትሰማ ስቃይ ያወጣላት። ሴት ልጅ እባክህ ስሜቷን ትደብቃለች። በጣም ደባሪ ርዕስ ላይ ነን። ስለ ሌላ ነገር እናውራ። እሺ፣ ግን ትንሽ ብቻ ነው የምንቆየው። የፍቅርን እናት ሂጂ ባያት ደስ ይለኛል። እኔም አብሬሽ ልምጣ። ግን ደስ ላይላት ይችላል። በል ላይ እጠብቅሻለሁ። በቃ በቃ እንደዛ ከሆነ እያወራን አብረን እንሄዳለን። መጣ እዚህ ደግሞ ምን ታደርጋለህ? ምን አገባ? ፍቅርን ፈልጋት ነው አይደል? ፍቅርን ያውቃታል? አዎ፣ አድናቂዋ ነው። ቆይ የክላሱ ሳያንስ እዚህ ልታስጨንቃት ነው እንዴ የመጣው? ነገር አትፈልጊኝ ሶኒ። እሺ ተረጋጉ ወንዶች። እኔ ውስጥ ገብቼ ልምጣ። ዳጊ እንደዚህ ጠብቀኝ። ያበደች ነች። ያው ከሳምሪ ትሻላለች፣ ግን እነ ፍቅር ቤት ምሰራለች። አሰሪዋ ነች። ለስሙ አፈቅራታለሁ ምናምን ትላለህ። የምትሰራበትን እንኳን ግን አታውቅም። እንደዛ ነው እንዴ? ሳምሪን ነገር አታውቅማ? ማለቴ እጅ ለእጅ ተያዛችሁን ነገር። ሳምሪ ምን አገባት? መቼም እዚህ የለችም ብለህ ነዋ። ብቻ ከፍቅር ራሱ ረድ እንጂ ሌሎን ሴት እንደፈለግሽ። እንዴ ቶሎ መጣሽ? አዎ በእናትህ በመምጣቴ ምንም ደስተኛ አይደሉም መሰለኝ። ፊቷን አጠቆሩብኝ እናቷ። ማን? የፍቅር እናት? አንቺ የሱስም ዝም ብለሽ አታጥፊ እሺ? የሰው ክብር። እሺ የማንሽ ቀበጥ በእናታችሁ። ማሚ አይደለም ሰው እንስሳ የምታላምር ሰው ነች። ስታስጠላ